አላምንም። እንዴት ብሎ ነው የሚለምነው ብለሽ የምታምኙ ምንድን ነው አንቺ? እኔ የኢየሱስ ምልጃ ሳስብ መካከለኛነቱ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለው በሰውና በእግዚአብሔር መካከል አንድ አለ፣ እሱም በእግዚአብሔርና በሰው መካከል አንድ አለ፣ እሱም ክርስቶስ ኢየሱስ ነው። መካከለኛ ነው፣ አስታራቂያችን ነው። ዕብራውያን ላይ በጣም ብዙ አለ። ሊቀ ካህናችን ነው። በእርሱ በኩል የሚመጡትን እንደሚያድን ይናገራል። ስለዚህ መካከለኛነቱ ነው የማስበው እንጂ አሁን ጌታ ኢየሱስ አብን እባክህ ብሎ ይለምናል ብዬ አላምንም። እንደ ቤተ እምነታችን እንደዛ አይታመንም። ኦኬ። ስለዚህ አሁን ይለምናል ብለሽ አታምኝም? ምን ፈልገህ ነው? ኦኬ ከኛውን አምጣው ከኛው ከተክዝ ለምን ከሉትራን ብቻ አመጣለሁ? ከፕሮቴስታንት ነው ያልሽው? ከሉትራን አምጣ። ስለዚህ ከኢፊ ጋር ከዳኒ ጋር አውራ እንዴ። ስለዚህ በቃ አሁን እንደዛ ከሆነ ቅድም ያልሽው ተሳስተሻል ማለት ነው። በቃ ከሁሉም ፕሮቴስታንት ኮንቲኒውሊ ፕሊድ ያደርጋል ብለው የሚያምኑ የሉም ያልሽው ስህተት ነው ማለት ነው። የትኛውም ፕሮቴስታንት አብን እየወደቀ የተነሳ ይለምናል ብሎ የሚያምን የለም። ፕሊድ ያደርጋሉ ማለት ቤግ ያደርጋሉ። ፕሊድ ምን ማለት ነው? ፕሊድ ምን ማድረግ ነው? ቆይ ፕሊድ ምን ማድረግ ነው? አንተ ራስህ ተርጉመት አላቀም። አይ ንገረኝ አንቺ። አይ አላቀም። እሺ ይሄው ዳኒ ያግዝሽ ወይ ኤፍሬም ያግዝሽ? እስቲ ፕሊድ ማለት ሲያግዟት ከራስሽ ከፕሮቴስታንት እናውራ እንብራዘር አለቅም አልካት። ምንድነው ነገሩ? ምን አሰበ? ያ ስለዚህ ሆን ብሎ እንትን እያለ ነው። ስለዚህ አንተ ራስ ተርጉም። ሆን ብሎ አይደለም ማለት ፕሊድ ቆይ ሆነ ሰከንድ እንዴ አይ ምን አህሊቱ ላይ እንትን ትላለህ። ፕሊድ ልመና ነው። ዮሐንስ አፈወርቅ ልመና ይላል አይደል? ልመና ነው፣ ፍቅሩን ሊያሳይ ነው። እንደዚህ ገለጠ። ዮሐንስ አፈወርቅን አትቀበልም አንተ ወይስ ምን አስተዳደር? ዮሐንስ እስቲ ያሳየኝ። እሺ አሁን ካቴና ባይብል ክፈት። አሁን ሮሜ 8:34 ክፈት እኮ ቪዲዮ ክፈትና ክፈት ነው የለኝም። አንድ ሰው ክፈቱ፣ ቶሎ ክፈቱ። ካቴና ባይብል አሁን ይለምናል የሚል ላሳየህ። አሁን ቆይ ረዝም በለው። ቆይ ዳኒ ዝም ብለህ ክፈተው። ካቴና ባይብል ክፈት። ሮሜ 8:34 ከጭቅጭቅ ውጭ ሌላ የሚጠቅም ነገር አይኖረውም። ቆዩ መጀመሪያ አንዴ ሮሜ 8:34 አንድ ሰው ይክፈት። ካቴና ባይብል እሺ። ኤፊ እና ዮሐንስ አፈወርቅን እዛ ጋር ክፈቱት። አንዴ ሁሉንም ሚውት አድርግልኝ። ደምረው አንዴ ሚውት አድርግልኝ። ሲነገሩ ካልሰሙ እንደዚያ ነው መጨረሻው የሚሆነው። እኛ ራሳችን እናደርጋለን። ይቅርታ መምህር አልሰማንም ነበር ሲናገሩ። ለምን ደህና ናችሁ ብያለሁላችሁን። ናቲና እየሰማን ነበርና ይሄ ሚውት ተነስቶ የሚወራበት ጠፍቶን አይደለም እያዳመጥን የነበረው። ምናልባት አንዳንድ የተሻለ ሐሳብ ያላቸው ወንድሞች እህቶች ዲስከስ በሚያደርጉበት ጊዜ የተሻለ ነገር ይወጣል፣ ትውልዱ ወደ አማናዊ ህይወትና እውነት ይመሰረታል ብለን ከማሰብ አንጻር ነውና ሰውን ታሳቢ ያደረገ ንግግር ብታደርጉ በጣም መልካም ነው። እህታችን ሀና እኔ እንጃ ሶሪ እንግዲህ ዛሬ ብቻ ሰምቼሽ ይሁን በምን አይነት እኔ እንደተረዳሁሽ እኔ ይሁን ስተቱ አንቺ ጋር ባላውቅም በጣም የሆነ ልክ ውስጥ የተጋባ ዝም ብሎ የንግግሮችሽ ሐሳቦችሽ በተክላላ ይሄ የክርስትና መረዳትን የለቀቁ ናቸው። ለቀጣይ ከእንደዚህ አይነት ዝም ብሎ ከንቱ የሆነ ጥላቻ ራስን ማውጣት ጠቃሚ ነው ብዬ አምናለሁ። ከዚያ ውጭ የተናገርሽው ዶግማ አይደለም፣ በጽሁፍ የተጻፈ መጽሐፍ ላይ የተቀመጠ ቃል ስላልሆነ የቃል ስተት ሊኖር ስለሚችል ተሳስቼ ከሆነ ሶሪም ይባላል። ቅድም ገና ስትገቢ ጀምሬ ያደመጥኩሽ ነበርና ማንም ፕሮቴስታንት ወልድ አሁን ይለምናል ብሎ የሚያምን የለም ብለሽ ከተናገርሽ በኋላ ዳግም ይሄ ጥያቄ ሲመጣ ደግሞ ግብረ መልስ መስጠት ወይም አላልሁም አይነት ጉዞዎች ልክ አይደሉም ብዬ ከሆነ ሶሪ ይባላል። ነገሮች እንዲተስተካከሉ ማለት ነው። ከዚያ ውጭ ግን ትክክል አይሆንም። ሰው ትልቅ ሰው ነው ያለው እዚህ ውስጥ። በጣም በርካታ ሰው ደግሞ የተሻለ ነገር ሊያገኝ በሽም ይቆጠር ሰው ተቀምጦ እያደመጠ ነው። እሱ ላይ ልዩ ትኩረት ማድረግ ይጠይቃል። ናቱሻ ወንድም አለም አሁን ኤፍ ስታነሳው ከነበረው ላይ ወደ ዶክተር ዳኒም በጣም ፍትሃዊ መሆን ያስፈልጋል። አለቅም አልካት ሳይሆን አይ አላውቅም
እኔን ስለማላውቀው ከኔ የሚሻሉ ወንድሞች ገብተዋል ከነሱ ጋር አውራ ብሎ መልቀቅ ይቻላል። ይሄ ትልቅ ሰውነት መለኪያ ነው። ዝም ብሎ ግን የሚመቻት ቦታ ላይ መልስ እየሰጠች ማይመቻት ቦታ ላይ ደግሞ እኔ አልችልም ብላ ካልተናገረች እስከ መጨረሻው ጥያቄውን የመጠየቅ መብት አለው። ስለሆነም አሁንም ወንድም ኤፍሬም ጋር ዳኒም ጋር የምንቀጥል ከሆነ በተራ ዳኒም ዶክተርም ማውራት ትችላላችሁ። ናቲና እኔ እናወራለን ሁለታችንም ማለት ነው። እናንተም ሁለታችሁ ማውራት ትችላላችሁ። በሚያስፈልጋችሁ ሁሉ ሐሳብ መደጋገፍ ጻይት መለዋወጥ ይቻላል። ይሄን የምናደርገው ግን እንደ ኳስ ጨዋታ የገሌ ግሩፕ ተባብለን ሳይሆን በእናንተ በኩል የምታምኑትን ሐሳብ በእኛም በኩል እያወጣጣን በውኑ ወልድ ከአብ ያንሳልን ካላነሰስ ዛሬ ድረስ ይለምናል መባሉ ምንድነው? ያ ልመና ለዘመናት የሚቀጥል ነውን ወይስ አንዴ በቀራንዮ የተደረገ ነው የሚለውን በዚህ ሐሳብ ዲስከስ ማድረግ እንችላለን። አሁን መቀጠል ይቻላል። ፍቅር በተመላበት መደማመጥ ባለበት ይሁን ውጤት እንዲኖረን። ከዚያ ውጭ ግን አውርደው ሚውት አድርገው ምናምን መባባሉ ለውጥ አያመጣም ብዬ ነው። በቃ አልችልም ብላለች። አልችልም ስላለች በቃ ከዚህ በኋላ ጨርሰናል። አሁን እኛ የምናወራው ዶክተር ጋርና ቆይ አይሆንም። በቃ አልችልም ብለሻል። ምናወራው ሐሳብ ካላት እንስጣትና ያወራች ስለነበር እስካሁን አይሆንም። በኋላ አሁን ሐሳብ አንቀበልም። የቃል እግዚአብሔር ሰዓት ነው። ሐሳብ በኋላ ነው። በኋላ ነው። ይቅርታና ቆይ አንዴ ሀና እኔ ቀድሜ የገባው ለምን አንተና ትላት ሐሳቧን ትናገርና ከዛ እንወያያለን። ትናገሪያለሽ። ስሚኛና ትናገሪያለሽ። ሐሳብሽን ትናገሪያለሽ። እሳቸው ያሉሽ ምንድነው? አንቺ ሉትራንን ነው የምወክለው። ከሉትራን አንተ መልስ አልሰጥም። ደምረው አልሰጥ እኔ ምንም አላቸው እሳቸው መመርናቸው ማለት እኔ ኤፍሬምን ወይ ዳኒ ጠይቄ ለማውጣት ነው። ኤፍሬም በፕሮቴስታንት አማኝ ኢየሱስ ክርስቶስ አሁን ለማኝ ነው እየወደቀ የተነሳ ይለምናል የሚል እምነት አለ ኤፍሬም? እኮ እሱንም አይወያያሉ ከናቲ ጋር ለምን ምን ችግር አለው? በመልስ ይሄንን ገባኝ። በቃ መልስላት። ግን ናቲ የሚያመጣው ማስረጃ አለ። እኮ እኔ ስናገር ናቲ እኔን ይዘኝና እንደውም ጥሩ ነው። ከዛ በአፌ በምላሴ ደግሞ ይጠይቀኛል። ለእሷ ስምልስ ይዘኝና ይጠይቀኛል። አንተን የሚይዝ በቅዱስ ዮሐንስ አፈወርቅ ነው። አሁን ድረስ ይለምናል የሚለውን አውጥተህ ታሳየናለህ። ቆይ አንዴ እኔ እያወራሁ ድረስ ይለምናል የሚል ይኸውልህ፣ አንድ የሆነ የቲክቶክ እንትን አለ። አሁን መምህር ኤፍሬም ስላሉ አፌን ላስተካክል ልናገር። እንደሱ መመለስ አልነበረብኝም። ለአንተ ግን አስተካክዬ ልመልስ፣ መምህር ስላሉ ማለት ነው። ገስት ላይ የእናንተ ሁልጊዜ ችግራችሁ ምን መሰለ? ወደ እንትኑ ይሄንማ ነው ለምረው እንደፈለገ እንደዚህ እንደ ድሩዬማ ሊያወራ አይችልም። እያወራን መሀል ላይ ይገባል። አላወራም እኮ አሁን ኤፍሬም እኮ ሚውት አድርጋ እኔ እያወራሁ እንዴት ይገባል መሀል ላይ? እሱ ሲያወራ ወይ ተራ በተራ ኖ ሚውት እንዳታደርጉ። ገስት ላይ ማንኛውንም ሰው ሚውት እንዳታደርጉ። ገስት ላይ አክብረው የመጡት ማንኛውንም ሰው ሚውት እንዳታደርጉ። እኔ ቀድሜ የመጣሁት ሁሉ ሰው እኔን ተከትሎ ነው የመጣው። ባይዘው እኔን ተከትሎ ነው የመጣው። ቤቴን እመራለሁ። ሞዴሬተሮች ገስት ላይ ማንንም ሰው ሚውት እንዳታደርጉ እሺ። ማንንም ሰው የኤፊ ለናቲ ምን ብለዋል? ዮሐንስ አፈወርቅ ይለምናል የሚልን ነገር አምጥተህለታል። ይለምናል ይላል። አዎ ይለምናል ብሎ ነው ሮሜ 8:34 ነው የፈታው። ይለምናል ብሎ በምን አይነት መልኩ እንደሆነ እኛ ልንማርበት በምንችል መልኩ በመጨቃጨቅ በሆነ መልኩ አይደለም ልንማርበት በሚችል አይደለም። እሺ ደሜ ምንድነው የሚሆነው መሰለህ? አሁን የሚሆነው ምንድነው መሰለህ? እኔ ሳውራ ይኸውልህ፣ አሁን ችግሩ ምን መሰለህ? ይኸውልህ ሳውራ ይገባል። ይኸውልህ እና እንደዚህ ነው የሚያደርጉት። በነገራችን ላይ እኔ ማውራት ሲጀምር ይገባል። አየህ አንዴ እሺ ደምረው። እኔ ደግሞ ሚውት ላርግና ይኸውልህ፣ እኔ ሚውት ላርግ ደም ይኸውልህ፣ አሁን ናቲ ሲያወራ አልገባም። የፈለገውን ያወራ፣ እኔ ሳውራ ግን እንዳይገባብኝ። እኔ ሳውራ እንዳይገባ። አሁን ያወራ እሱ፣ እኔ ሚውት ላርግ። ይቀጥል አውራ። እሺ ቴንኪዩ። አሁን ዕብራውያን አሁን ልብ ብላችሁ ከስር ስሙ። እየተወራ ያለው ስለ ቃላቱ ወይ ደግሞ ስለ አጻጻፉ አይደለም። እየተወራ ያለው ስለምንድን ነው? አሁን ድረስ ኦኬ፣ በአብ ቀኝ ሆኖ ይለምናል
የሚልን ርዕስ ይዘን ነው እያወራን ያለ ነው። ቃሉ ይለምናል ይላሉ። ያው ምልጃ አሁን ለምሳሌ ልመና ነው፣ አንዱ ስለ አንዱ መለመን ማለት ነው። ስለዚህ ሐዋርያ ቅዱስ ጳውሎስ ለምሳሌ ያማልዳል፣ የሚማልደው ወይ ደግሞ የሚለምነው ብሎ ቢያስቀምጥ እንዴት ነው የሚፈታው የሚለውን ነው የምናየው። ያንን ደግሞ ስናይ አሁን ድረስ ይለምናል ማለት አይደለም። አሁን ሐዋርያ ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 8:34 የተናገረው ምንድን ነው? አሁን በአብ ቀኝ ሆኖ ያለውን ስለሆነ አሁን በአብ ቀኝ ሆኖ አይለምንም ብለን ነው ይሄንን ነው ርዕስ አድርገን የተነሳ ነው ማለት ነው አይደለ ደም። ከዛ በኋላ ሁለተኛ ርዕስ ምን አይነት ነገር ተነሳ ማለት ነው? ሀና ሉትራን አሁን ለነዚህ ለኤፍሬምና ለዳን የጠየቀችውን ጥያቄ እንደ እምነት አቀረበችው። የትኛውም ፕሮቴስታንት አሁን ይለምናል ብሎ የሚያስተምር የለም አለች። ኦኬ እኔ ደግሞ ይሄው ከሪፎርምድ ላሳይ ስላት አይ ከሪፎርምድ አይመለከተኝም አለች። ኦኬ ካልተመለከተሽ እሺ ወደ ጎን ሁኚና ወደ አንቺ እንዞራለን አለ። ያኔ ኤፍሬም ባለ ጊዜ መጣና ቅዱስ ዮሐንስ አፈወርቅ ይለምናል አለ። ኦኬ አሁን ድረስ ይለምናል የሚል ከሆነ አምጣ ሆሚሊውን ክፈትና አሳየን። ቃሉ ይለምናል ወይም ደግሞ የሚማልደው የሚለው እኮ ባይዘው የሚለምነው ማለት ነው፣ ትርጉም ማለት ነው። ትርጉሙ ልመና ማለት ነው። ሌክሲካን ትርጉሙንም ካየ ነው ማለት ነው ኢንቱካ ነው የሚለው። ስለዚህ ቅዱስ ዮሐንስ አፈወርቅ ፈቶታል ካልክ ቃሉን አይደለም ኦኬ ኮመንት ሲሰጥ ወይ ደግሞ ሲያስተምርበት ምን ማለት ነው ትርጉሙን ነው እንጂማ ቃሉማ ይሄው ይለምናል የሚል ስታገኝ እንደወረደ አትቀበለውም። ኦኬ እንደወረደ የምትፈታቸው አይሆንም ማለት ነው። ትርጉም ያስፈልጋቸዋል። ስለዚህ አሁን ድረስ ይለምናል የሚል ካለ አምጥተህ ታሳየናለህ። ቅዱስ ዮሐንስ አፈወርቅ ይህን ክፍል ሲፈታ ማለት ነው። ካልሆነ እኔ ያሳያለሁ ቅዱስ ዮሐንስ አፈወርቅ ምን እንደሚል ማለት ነው። ሆሚሊውን ካቴና ላይ ሳይሆን ሆሚሊውን ከፍቻ ያሳያለሁ ላይኖርህ ስለሚችል ማለት ነው። አንተ ኤኒዌይስ የሀናንም ጥያቄ እኔ በማስረጃ አሳያችኋለሁ። ከፕሮቴስታንት አሁን ድረስ ኮንቲኒውሊ ፕሊድ እንደሚያደርግ ማለት ነው የሚናገሩ ፕሮቴስታንቶች አሉ። ጨርሻለሁ። ሁለት ነገር ነው የተናገረው። ከፕሮቴስታንት ይለምናል የሚል አስተምሮ አለ ብሏል። ሁለተኛ ነገር ደግሞ የሆሚሊው ላይ እንግዲህ የዮሐንስ አፈወርቅን ይለምናል የሚለውን ትርጓሜ እኔ አመጣለሁ ብሏል። የሱ በምን አይነት ፍቺ እንደፈታው ማለት ነው። ስለዚህ ኤፊ አንተ ዮሐንስ አፈወርቅ ይለምናል ማለት ይማልዳል የሚለውን ይለምናል ብለህ ያመጣኸውን እንትን በማስረጃ ታሳየናለህ። ቴንኪው። ማንም ሰው ጣልቃ አይገባብህም። እሱ 2 ደቂቃ ነው ያወራው። 2 ደቂቃ ነው ያወራው። አመሰግናለሁ። ምንድነው አሁንም እዚህ ቲክቶክ ላይ እኔ በየቀኑ ይሄ ማፏጭበት ነገር ነው። ቲክቶክ ላይ ምን ችግር ይገጥመናል ከነዚህ ሰዎች ጋር ስንወያይ፣ እኛ ወተት ነጭ ነው ብለን ስንወያይ ወተት ነጭ ነው የሚለውን መሞገት ስለማይችሉ ምን ያደርጉታል? ወተት ቢጫ ነው እንዳለ ብለው ይቀጥላል። እንዳትገባ ዲስትራክት ማድረጉን ተወውና ቀጥታ ጊዜ ተሰጠው። እኔ እኮ ይሄ ነው እኮ አሁን እኔ ከኛ ቤት ውጭ መወያየት እኮ የማልፈልገው ይሄን ነው። በእንን እየገባሁት ናቲ አሁን እናንተን ምንም እንትን ሳያደርግ ነው ቀጥታ ትምህርቱን ያወራው። ስለዚህ አንተ እዚህ ቲክቶክ ላይ ሚስ ሪፕሬዘንት አድርጓል። እኔ ስገባ የተናገርኩት ዮሐንስ አፈወርቅ ራሱ ልመና ብለው አይደለ የፈታው ብዬ ተናገርኩት። እስቲ አሳየኝ አለና አሁን ቼክ ሲያደርገው ይኸውልህ ካቴና ባይብል ላይ ቼክ ሲያደርገው እንደዛ መሆኑን እርግጠኛ ሆነ። ሲያደርግ ምን አደረገ? ሽፍት አደረገና አሁን ድረስ ይለምናል አለ። አሁን ድረስ ይለምናል ያለ አለ እንዴ? ዮሐንስ አፈወርቅ ይለምናል ብለው ነው የፈታው ነው ያልኩት አይደለ? ሮሜ 8:34 ከዛ ሽፍት አደረገ አሳየን። ሮሜ 8:34 ይለምናል ብሎ የፈታበትን አሳየን። ጎበዝ መፍታት ምን ማለት እንደሆነ ስለማታውቅ ይሄው በዚሁ ሊሂድል። ሮሜ 8:34 የፈታው ይለምናል ብሎ ነው አይደለ? አሳየን። እሺ አንድ ሰው አንድ ሰው አሳይ ነው ያለው። አንድ ጊዜ የኛ ልጆች አንድ ሰው ኮምፒውተር መክፈት የሚችል ሰው ካለ አንድ ሰው ስክሪንሻት አድርገው ግሪን ስክሪን አድርገው። ኢትስ ኦኬ። እኔ ጋር አለ ከፍትልሃለሁ። ቪዲዮ ትልቁ ላይ አድርገኝ። ክፈት ትልቁ ላይ አድርገው ዳንዬ። ታንክ ዩ። ሮሜ 8:34 ካቴና ባይብል ላይ ክፈትልኝ እና የዮሐንስ አፈወርቅን ጆን ክርስቶስ እሱ ላይ ክሊክ አድርግልኝ። ኤፍሬም አሁን ድረስ ይለምናል ብለህ ነው የምታምን አንተ?
ኧረ መምህር ኤፍሬም እንዴ አርጊመንትን ይገለብጡታል። ቻርጅ አድርጎልኛል እኔ ራሴ። ቆይ ዳንዬ ክፈተው። ቆይ እኔ ልክፈተው። ዳንዬ ቆይ ዳኒ መክፈት ብቻ ነው። ዳኒ መክፈት ነው። ሀሳብ አስተያየት መስጠት አልችልም። ዳኒ ተው፣ ስልክ አግኝቻለሁ። ቆይ አንድ ጊዜ ስልክ አግኝቻለሁ እኔ ራሴ። ይኸው እዚህ ጋር ይኸውላችሁ። አሁን ይሄ ሁላችሁም ተከታተሉ። ካቴና ባይብል ክፈቱና ሮሜ 8:34ን ኦኬ፣ ሁላችሁም ለምን ትንሹ ላይ ሆንኩኝ ትልቁ ላይ አድርጉ። ሮሜ 8:34ን ሁላችሁም ካቴና ባይብል ክፈቱና ተከታተሉ። እሺ አንድ ጊዜ ትልቁ ላይ ሆሚሉ ብትከፍቱ ግን የተሻለ ነው፣ ከላይም ከስርም ለማንበብ። ኤኒዌይስ ቀጥል፣ ማስረጃ ልታቀርብ ስለሆነ። እሺ ክራይስት ዲድ ኖት ሜርሊ ዳይ ፎር አስ ሲልና ስለ ምልጃ የሚያወራው ቀጥሎ ሆኖ ልብ ብላችሁ ስሙኝ። ሂ ናው ኢንተርሲድስ ኦን አወር ቢሃፍ አዝ ዌል። ኢየሱስ አሁን ይማልዳል ይላል። ትልቁ ላይ ሆን ዮሐንስ አፈወርቅ አቤት ግን ምን እያለ ነው? ኢንተርሴሽን ከሰው ጋር ላውራ። ኢየሱስ አሁን ይማልዳል እያለ ነው። ትስማሚያለሽ? አሁን ኢየሱስ አማላጅ እንደሆነ ትርጉም ከኔ ደሜ ቆይ ከኔ የተሻለ ከኔ የተሻለ እንግሊዝኛ አዋቂ ነች እሷ። ቆይ አይደለም። አሁን ይሄ ጉራህን ያዛደርገውና ደሜ አትግባ። ከተሻለ የኔ የተሻለ እንግሊዝኛ አዋቂ ነች እሷ አይደለም ብላኛለች። እንድታርመኝ ነው። ናቲ ታርመኝ። ቆይ እሷ ትርጉም ተሳስታል ብላኛለች። ታርመኝ አንተ። አንተ ሚውት አርግ ናቲ፣ ሚውት አርግ እንጂ ለምንድን ነው የማደርገው? በቃ ከዚህ ቤት ማውራት አልችልም። ምንም ማውራት አልችልም። ትልቁ ላይ ማይክ ለምን ከፈትክ? መጀመሪያ ቅድም ተስማምተን አለበት እንዴ? በእኔ ተራ አታውራም ብዬ እኔ ልንገርህ፣ ቤቱን እየመራውን እኛ ልንገርህ፣ እኔ ልንገርህ፣ አንተ ቃል በቃል ፍታውና ከዛ በኋላ አንተ የፈታውን እንግሊዝኛ ትርጉም ናቲ ደግሞ ምን እንደሚል ቃል በቃል ይፈታልናል። ቆይ ትክክል አልፈታሁም ብላኛለች እሷ። መሀል ላይ ገብታ አይደል ያለችው? አሁን እሷ ትፈታዋለች። ኧረ ደምረው ስለ እግዚአብሔር አንዴ ታርመኝ፣ እሷ አንዴ ታርመኝ። እድል ስጠኛ ላረመ። ኧረ ነው እሷን ትፈልጋለች። እፈልጋለሁ። ሙሉን ያልከውና እንትን ያላልከው። ኧረ ቆይ አንዴ እኔን ስሙኝ። እኔና አንድ ጊዜ ኮፕቲክ ኦርቶዶክስ እናውራ። ሙሉን እንደዚህ ይኸውልህ፣ አይነበብም። የአባቶች ጽሑፍ እንደዚህ አይነበብም። ለምሳሌ ከእሷ ጋር ፍቀድልኝ። አንዴ አንብቤ ተረጎምኩት ትክክል አይደለም ብላኛለች። ስለዚህ አሁን በአብ ቀኝ ስለኛ የሚማልደው የሚለውን ጽሑፍ ሮሜ 8:34 ላይ አለ። አሁን ያነበብከው ነው። ኧረ በእናትህ ተረጋጋ እንጂ። በቃ እኔ ወጥቻለሁ። እንዳትወጣ። አሁን ኮፕቲክ እኮ መግባት አልነበረብሽም ሲጀመር። ገባሽ አለ አይኖ ሲጀመር መግባት አልነበረብሽም። እኔ እኮ የዚህ ፖለቲካ ስለማቅ ነው። እኔ ለመሰላችሁ ስመኝማ ደሜ፣ ቆይማ አንዴ አዳምጠኝ። ቆይ መሄድ ይችላል። መግባት ያልነበረባት ለምንድን ነው? እየተወያየን ያለ ነው። ስመኛ አንዴ እየተወያየን ያለ ነው። ምኑን ነው? ምንድን ነው እየተባባልን ያለ ነው? ምንድን ነው ውይይቱ? ወደ እውነት መድረስ ነው አይደለም? የሆነ ሰው የሆነ ነገር ሲስት ወይም ደግሞ ያልገባውን ነገር ይሄንን እንዴት ብለህ ነው የምትል ብሎ መናገር፣ ለዚያ ቀጥታ ግብረ መልስ መስጠት ነው ወይስ እየሳቁ ወይም ደግሞ ወጣሁላችሁ ይሄድሁላችሁ እየለመን የምናስተምረው ሰው የለንም፣ አይኖረንም። ወደፊትም መውጣት የሚፈልግ ሰው መውጣት ይችላል። መሄድ የሚፈልግ ሰው መሄድ ይችላል። ቁጭ ብሎ መወያየት የሚፈልግ ሰው ካለ ደግሞ መወያየት ይችላል። ይሄ እኮ እዚህ ውስጥ ያለው ሰው እኮ ህሊና አለው። ፖለቲካ ምናምን የሚባል ነገር እኮ ይሰማል እኮ፣ ሰው ያያል እኮ። መውጣት ፈልጎ ነው የወጣ ወይስ አላናግረው ብለው ነው በእውነት የወጣ የሚለው እዚህ ያለው ህዝብ እኮ ያያል እኮ። እያየ ስለሆነ ህዝቡ ስለሚረዳ ምንም ይሄ የሚያስጨንቅህ ጉዳይ ሊሆን አይገባም። በትክክል አልፈታሁም ብላ ከጠየቀች ይችልሽ ኦኬ እሺ ይፈታ እንደገና ብሎ በደንብ ማንበብ፣ ሲናገሩት ማድመጥ አለበት ነው ባጭሩ። አሁንም ከሄድ ምንም የሚያስጨንቅ ነገር የለውም። ሌላ የሚወያይ ነገር የሚቀጥሉ ከሆነ እንቀጥላለን። ቶ አትጨንቅ፣ ማያስጨንቀው ያስጨንቅስ። አይ እኔ ያልኩት ምንድን ነው ጀስት በቃ
ናቲ እንግሊዝኛ ፍቹም ሁሉም ነገርም ያውቃል። አሁን እንትና እንደዚህ ግርግር ከተፈጠረ የመውጣት ኦፖርቹኒቲ ይሰፋልታል። እኔ ጴንጤ ያለሁኝ ካናን የሚባል ሳይቀር ሁሉ ማለት ነው ኢየሱስ ነው። በፕሮቴስታንት ቤተ እምነት ውስጥ ስለ ኢየሱስ ክርስቶስ ምልጃ ይለምናልና እባክን ኤፍሬም ከወጣ በኋላ ለምንድን ነው እንደዚህ የምታወራው? ቆይ ደምረው በቃ እኔ ወጥቻለሁ። አበባ አይ በቃ እኔ ካሁን በኋላ አንድም አንተ ጋር እንደው በህግ አምላክ እንዳትሻታግም እኮ በአመቱ ነው የገባሽው። መልሎት ነው መሰሎት። በቃ ናቲ ጀስት ይዞታል። ናቲ ከያዘው እስከ ጥግ ድረስ እኛ ኦርቶዶክሳውያን የፕሮቴስታንቶችን ምልጃ ምን አይነት እንደሚያምኑ ሊያሳየን ነው ናቲ። ደግሜ እኔ በመሀል የገባሁት በመሀላቸው ለመግባት ብዬ ሳይሆን እየሳቀ ያላገጠ ስለነበረ የቅዱስ አፈወርቅ ሆሚሊ ደግሞ ሙሉውን እኔ አውቀዋለሁ፣ በደንብ አንብቤዋለሁ። ሙሉውን በሮሜ 8:34 ላይ ያስተማረውን ትምህርት ስናየው እንደው በግልጽ ምን ይላል? ለምንድን ነው የሚለው? ምን ይላል? አዎ እንደዛ ይላል። ደግሞ ምን ይላል? ማማለድ የጠቀሰው ክርስቶስ ከአብ ያነሰ መሆኑ ለማሳየት ሳይሆን የፍቅሩን ጥልቀት ለመግለጽ ነው። እና እንደዚህ ይላል፣ ክርስቶስ ለእኛ ከሞተና ከተነሳ ማማለዱ ያው ያላቋረጠውን የእርሱ እንክብካቤ ቀጣይነት መሆኑን ይከራከራል። ይህን ለምእመናን ፍጹም መተማመን ለመስጠት የታለመ ነው። በቀኝ በኩል ሲል ደግሞ መቀመጥ ከአብ ጋር ያለውን እኩል ክብር እንዲያመለክት ይገልጻል እንጂ ማማለድ የሚለው ቃል እንደ ተራ ልመና ወይም እንደ ሉሌ ጌታው እንደሚለምን አይነት አድርገን በቃል ደረጃ እንዳንረዳው አጽንቶ ያስጠነቅቃል። አሁን እዚህ በጎግል ትርጉሚያው ነው፣ ግን በእንግሊዝኛው እኔ በመረዳው ቋንቋ ስናገረው ምን ይላል? atoning and mediation he bridges the gap between God man through his own essence and sacrifice. እና the high priest like the right hand seal John Chrysostom he began at the right hand signifies equal honor with the Father. He warns against taking intercession too literally as a humble petition like a servant begging his master. በትክክል ነው የሚገልጸው። አንድ ሰራተኛ ማስተሩ እንደሚለምነው ነው ወይም አንድ የበታች የሆነ ወደ ላይ ላለው እንደሚለምነው ነው አይነት እንዳንረዳው ኢንተርሴሽን አስጠንቅቆ ይገልጻል ማለት ነው። በራይት ሃንድ ሲል ኢኳል ኦነር ከአባት ጋር አንድ እኩል ስታተስ እንዳለው ለማሳየት እንጂ ፍቅሩን የገለጸበት መንገድ መሆኑን ለማሳየት እንጂ የበታች ሆኖ ወደ በላይ አካል የሚለምንበት ሁኔታ እንዳልሆነ እና በሙሉ ሆሚሊው ቢረዳው እንደዛ አይስቅም ነበር ብዬ ለዛ ነበር የሮንግ ኢንተርፕሪቴሽን ትክክል አይደለም ያልኩት እና ይቅርታ በመሃል ስለገባህባችሁ። ያ እሺ፣ እግዚአብሔር ያክብርልን። እኔ እንትኑ አለኝ። ቆይ ያው ሆሚሊው አለኝ። እንትኑን ላስተካክለውና አሳያችኋለሁ። ሙሉ ሆሚሊው ማለት ነው። እሺ ሶሪ ካቴና ላይ አሁን ሲመለከተው አይነት ነገር አለ እንጂ ሮሜ 8ን ካጠናን 1 ሳምንት አልፎናል ማለት ነው። ይህንን ክፍል በደንብ አድርገን የእኛ ልጆች ክርስቲያኖች አጥንተናል። የመጀመሪያው ነገር ምንድን ነው ያነበበው? ምንድን ነው አሁን በአብ ቀኝ ሆኖ ስለኛ የሚማልድልን የሚለውን አነበበና በቃ ይኸው እሱ ሮሜ 8:34 ይላል እኮ። እንዴት አድርጎ ፈታው ነው። በነገራችን ላይ የአባቶችን ፍቺ ሲታይ እንዲያው አንድ ነገር የላይኛዋን አንዷን መስመር ብቻ ተይዞ አይደለም። ኦኬ ምን ለማለት እንደተፈለገ አባቶች በተለይ ቅዱስ ዮሐንስ አፈወርቅ በደንብ አድርጎ ነው ያብራራው ማለት ነው። እዚህ ሆሚሊ ላይ ይኸው ከመጣ አሁን ከፍቻ አሳያለሁ። ይኸው ዳኒን ስላለ አይልም ካለ ማለት ነው። እዚህ ሆሚሊ ላይ እኔ እናንተ ናውራ። ቆይ አንዴ። ኦኬ እሺ፣ ቅዱስ ዮሐንስ አፈወርቅ አሁንም ይለምናል ያለበት ክፍል አለ እዚህ ሆሚሊ ላይ። ችግር የለውም። ትልቁ ላይ አድርገኝና ቃል በቃል ሊተርጉም ስሳሳት ታርሙኛላችሁ። አሁን መጀመሪያ ኮንፊርም አድርግልኝ። አሁን ድረስ ይለምናል ያለበት ክፍል አለ። እሺ ሪቶሪክ ስለሆነ ሪቶሪክ ስለሆነ አይደለም፣ ስለ ሪቶሪካል ኩዌሽን ወይም ደግሞ እንደዚህ አይነት ነገር አይደለም ያወራ ነው። አሁን ድረስ ይለምንልናል ብሎ ቅዱስ ዮሐንስ አፈወርቅ ይህን ክፍል ፈቶታል አልፈታውም? ሪቶሪክ አይደለም የምትለው ምንድን ነው? ምን ገብቶ ነው?
ቶ መልስልኝ። ምን ገብቶ ነው ሪቶሪካል? መጀመሪያ መልስልኝ። እኔ ራሴን ማሳይ ሌክሲከኑ ደግሞ መለመን የሚል አለው። እሺ ሌክሲከኑ ምኑ? አዎ መለመን የሚል አለው። የለውም ማን አለ? ቴንክ ዩ እና ግራማቲካልም ትክክል ነህ ማለት ነው። ስለደግሞ የራስህ አባት ኢየሱስ ይለምናል የሚል አሳያለሁ። ቅዱስ ዮሐንስ አፈወርቅን ታሳየኛለህ እዚህ ሆሚሊ ላይ? ችግር የለው። በቃ ሪቶሪክ ስለሆነ ስለማትስማማ እዚህ ክፍል ላይ ይኸው ያንተ ፕሮቴስታንት ወንድምህ ገብቶ አሁንም ድረስ ይለምናል ብሎ ቅዱስ ዮሐንስ አፈወርቅ ፈቷል አለ። ታሳየናለህ? እኔ ከኤፍሬም ጋር እስማማለሁ። ሬቶሪክ ስለሆነ ትከራከረኛለህ። እንዳትከራከረኝ አድርጌ በ4 ነጥብ የዘጋበትን ቦታ አሳያለሁ። ለምን? ይሄንን ክፈተው መጀመሪያ። ችግር የለውም። ሌላ አባት አለ። የራሱ አባት ጎርጎርዮስ ዘንዚናዙ ቃል በቃል ይለምናል። ቅዱስ ዮሐንስ አፈወርቅ እንደዚህ ችግር የለውም። በቃ ክፈተው። ስለ ጎርጎርዮስ አይደለም እየተወራ ያለው። ብሏል። አንዴ ክፈተው። የቅዱስ ዮሐንስ አፈወርቅን ሆሚሊ ክፈትና አልከፍትም። ጎርጎርዮስ ዘንዚናዙ ያለ ካልከፈትክ ሚዩት አድርገዋ በቃ ካልከፈትክ ዝም ብሎ አሳየ። እስቲ አሁንም ድረስ ይለምናል የሚለውን አሳየን። አሁን ድረስ በቀጥታ ቃል በቃል ይለምናል የሚል ከጎርጎርዮስ ዘንዚናዙ ላይ አሳየ። አለዛ ግን ጌታ ሆይ አሳየን። ከቅዱስ ዮሐንስ አፈወርቅ አሳየን። የጎርጎርዮስ ዘንዚናዙን አመንክ? ኧረ እባክህ የቅዱስ ዮሐንስ አፈወርቅን አሳየን። ምንድን ነው ይሄ መሰለኝ ይስማማሉ ብለሃል። ከኤፍሬም ጋር እስማማለሁ ስላልክ አሳየን። ከኤፍሬም ጋር እስማማለሁ። ምን ጥያቄ አለ? ኤፍሬም ትክክል ያስፈራ ነገር የለም ይላል። ኦኬ ልቀጥል። እሺ ኖር አጌን ጁዊሽ ትሪፍሊንግስ የማይረባ ነገር እንደማለት ነው። የአይሁዶች የማይረባ ነገር ይቅርታና ትንሽ እንትን ብታደርገው አይሻልም? አራውንድ እንትን ከምንሄድ ኢንተርሴሽኑ ላይ ሄደ እዛ ላይ ብታነብልን አይሻልም? ኦኬ ወረድ ልበል። ረጅም ነው እንትን የሚለው ማለት አንተ ይኸው አሁንም ድረስ ይለምናል የሚለውን እሷን ፓርት አንተ እንደ ማስረጃ ያመጣትን እሷን ፓርት ብቻ አሳየን። ቃል በቃል ይለምናል የሚል ጎርጎርዮስ ዘንዚናዙ ላለ እዚህም ጋር ግን በሬቶሪክ አለ። አሳየን። ኦኬ አሳየን። እሺ ፎር ዞስ ናው ኢን ሂዝ ኦውን ዲግኒቲ ጌታ አሁን በክብር ቢታይም ሂ ሃዝ ኖት ሌፍት ኬሪንግ ፎር አስ ጌታ ኢየሱስ ክርስቶስ አሁን በክብሩ ቢሆንም ለእኛ ግን መጠንቀቁን አላቆመም። በት ኢቭን ሜክስ ኢንተርሴሽን ፎር አስ ለእኛ ጌታ መጠንቀቁን ወይም ደግሞ ኬር ማድረጉን አላቆመም። ያውም ይማልድልናል። ኦኬ ኤንድ ስቲልስ አቤት አቤት መምህር ኤፍሬም ድምፅ ገባብኝ። የሚጨምሩት ነገር አለ? ወጥቼ ነበር እያወራሁ ነበረ ታውቃለህ። ቆይ አንዴ እዚህ ጋር እሳቸው ሲገቡ ነው እያልኩ ነበረ። እሺ ሜክስ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? አሁን በክብር ሆኖ ስለኛ አሁንም ጭምር ለኛ መጠንቀቅ ወይም ኬር ማድረግ ለኛ ይማልድናል እያለ ነው። በምን ውስጥ ነው ያለው? በክብሩ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? ቃሉ ያለው ሮሜ ውስጥ ነው ያለው። አረ እዚህ ጋር የምታየው ትምህርተ ጥቅስ ታውቃለህ? ማላቅ መስላለሁ ብራዘር ነው መሳደብ ፈልገህ ነው? ትምህርተ ጥቅስ ውስጥ ነው ያለው አይደለ? አዎ ታዲያ እኔ ምን እንደፈለግህ ምን አውቃለሁ? ምን ውስጥ ነው ያለው ያልኩ እሱን ነው። እሺ ትምህርተ ጥቅስ አትልም እንዴ? እሺ ትምህርተ ጥቅስ ውስጥ ያለው ደግሞ ከሆነ የእሱ ንግግር አይደለም ማለት ነው። ኮት አድርጎ ነው ከመጽሐፍ ቅዱስ ውስጥ። ስለዚህ ስተረጉም እንደዛ ልክ እሱ ይሄንን ክፍል ከዚህ ጋር እንደዚህ አሁንም ይማልዳል እንደሚል አድርገህ ሳይሆን ኮት የተደረገውን ኮት እንደተደረገ አድርጋ አንበው። ቀጥል። ታች ያላችሁ ሰዎች ስክሪንሾት ሰዱ። እሺ ወንድማችን ፖሊሲ ይሆን አስቸግሯል። እሺ but even makes intercession for us ኮት ቢያደርገውም ትርጉሙ ለኛ አሁን ያማልድልናል አሁን ማለት ነው። and still keeps up the same love ይሄንን ፍቅሩን አሁንም ያው ይዞ
ይዟል እንደማለት ነው። ሂ ኪፕስ አፕ አሁንም ያንኑ ፍቅር ይዟል ለኛ ማለት ነው። ከሞተልን በኋላ በክብሩ ካለ በኋላ እየማለደ ያንኑ ፍቅር ይዟል ማለት ነው። for he was not contented with being put to death alone ጌታ ኢየሱስ ክርስቶስ ስለሚወደን ለኛ በመሞት ብቻ አልረካም። ጌታ ኢየሱስ ክርስቶስ በመሞት ብቻ አልረካም። and this is a sign of the sign for the most part of very great love ይሄ ደግሞ የፍቅሩን ታላቅነት የሚያሳይ ነው። to be doing not only what falls on his lot የሚገባው ማድረግ ብቻ ሳይሆን but also to address others on this behalf ጌታ ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ ሰርቶ ብቻ ሳይሆን አሁንም ጭምር ለኛ መማለዱ ወይም ደግሞ ለኛ መርዳቱ እኛን ማፍቀሩ የሚገባውን ከማድረግ አልፎ ለኛ የሚያስፈልገውን ነገር ይሄ መኖራችንን በኃጢአት ስንኖር ምናምን ይሄንን በዚህ ምልጃውን on our behalf በማድረግ ፍቅሩን ያሳያል። for this is ያው የተከራከርንበት ቦታ ጋር አልደረስኩም ገና for this is all he meant to signify by interceding ያ ማማለድ ስንል እንደዚህ አሁን እንደገለጽኩት ነው using a way of ቅዱስ ዮሐንስ አፈወርቅ አሁን ኢንተርሲዲንግ ሲል ምኑ እንደገለጽኩት ነው አለ ግሬት የሆነ ፍቅሩና አዎ ታላቅ ፍቅሩን እየገለጠ ነው። እሺ ቀጥል። ኦኬ እስር ያላችሁ በትክክል እየሰማችሁ እሺ for this is all he meant to signify by interceding በማማለድ ይሄንን ነገር ያስተላለፈን ምን using a way of speaking better suited to man ለሰው በሚገባ መልኩ and more condescending ጌታ ኢየሱስ ክርስቶስ ራሱን ዝቅ አድርጎ that he might point out to love ፍቅሩን ለማሳየት ነው። ጌታ ራሱን ዝቅ አድርጎ ሳይሆን ዝቅ ባለ አገላለጽ ማለት ነው አይደለ? ሞር ኮንደንሴንዲንግ እኮ ነው ያለን ያለው። ስለዚህ ራሱን አሳንሶ ዝቅ አድርጎ ሀምብል ሆኖ ትሁት ሆኖ ያለው ቱማን ምን ማለት ነው? ስፒኪንግ ቤተር ሲዩትድ ቱማን ምን ማለት ነው? ለሰው በሚገባ መልኩ እንደማለት ነው። እሺ ከዛ ለሰው በሚገባ ወይ ደግሞ በሚስማማ መልኩ በሚመች መልኩ በሚገባ መልኩ እሺ እና ቀጥል ምን ማለት ነው? የቱ ጋር እንዳለ ምን እየጠየቀኝ እንዳለ ራሱ አሁን የተናገርከው አገላለጡን ነው አይደለም? ኦፍ ኮርስ አገላለጡ ስፒኪንግ ነው። ስለዚህ አገላለጡ ለሰው በሚገባ መልኩና ኮንደንሴቲንግ በሆነ ወይም ደግሞ ዝቅ ባለ አገላለጥ ነው። እሺ አዎ ጌታ ራሱን ዝቅ አድርጓል። የባሪያ መልክ ይዞ የለ እንዴ? አይ ስለዛ አይደለም የሚያወራው። ቀጥል። ስለዛ አይደለም ችግር የለውም። አይ ማለት ይሄ አዲስ አይደለም ማለት ነው። ተረዳናለህ? አይ አይደለም ስለዛ ያወራው። ቀጥል። ዳት ቴዎሎጂካሊ ነው ያው ከሌላ ቦታ ያሳየው ችግር የለውም። ዳት he might point out love ፍቅሩን እያሳየን ነው። since unless we took the word he spared not አልራራለትም የሚለውን ቃል also with the same understanding ያው ከላይ ለገዛ ልጁ ያራራለትን የሚለውን ቃል ስንረዳ እንዴት ነው አብ ለወልድ የማይራራለት የሚለውን በምንረዳ ጊዜ በታላቅ ጥንቃቄ እንደምንረዳ ሁላ ይለው ነው። እዚጋ with the same understanding many inconsistencies will come out of it እዚህም ጋር ምልጃን ስናስብ የሆነ ግራ የሚያጋቡ ኢንኮንሲስተንት የሆኑ ነገሮች አፒር ሊያደርጉ ወይም ሊመጡ ይችላሉ። ስለዚህ መረዳት አለብን እያለ ነው ያለውና እሱ ነው የሚያብራራው። ስለዚህ ሊትራሊ አንወስደውም እያለ ነው አይደለ? እንጠንቀቅ እያለ ነው። ሊትራሊ የሚለው ቋንቋ ያንተ ነች። አንዴ እዚህ ክፍል ላይ ያለ ያለው ባጭሩ he spared not ወይ ደግሞ አራራለትም የሚለውን ቃል በቃል እንደማንወስደው ሁሉ ይሄንንም እንደዛው አንወስደውም ነው እያለ ያለው አይደለ? በጥንቃቄ እንወስደዋለን። with the same understanding እንወስደዋለን ነው እያለ ያለው። ዝም ብለን አይደለም ነው፣ አስበን ተጠንቅቀን ባላንስ አድርገን ነው። since unless ልጁ ያራራለት ምን ማለት ነው? አንዴ since unless we take the word አለ። እሺ ከዛ በፊት ምን ብሎ ነበር? ይሄ ፍቅሩን ለማሳየት ነው። he spared not with the same understanding በተመሳሳይ መረዳት ካልወሰድን ብዙ ኢንኮንሲስተንሲስ ልክ ባለፈው ከፍ ብሎ ማለት ነው። ስለዚህ አራራለትም የሚለውን ሊትራሊ አትወስደውም አንተ። ለምሳሌ አዎ በጥንቃቄ ነው የምንረዳው እኮ። በጥንቃቄ መረዳት ማለት ሊትራሊ አትወስደውም ማለት ነው። ዝም ብለን እንትና እንወስደው ተክኖበታል። አራራለትም የሚለውን ቋንቋ አልተጠቀመም ወንድም። እሺ ቀጥል። ቴንክ ዩ። እሺ ሶ ዌር አር ዊ ኤንድ ሶሪ እሺ and that you may
okay, many inconsistencies will come out of it ካለ በኋላ and that you may see that such is a point he's aiming at after first saying that he is at the right hand of God. He next proceeds to say that he makes intercession for us. ስለዚህ እያብራራ ያለው ምንድነው? በጥንቃቄ ለገዛ ልጁ ያራራለት የሚለውን እንደተረዳ ነው ሁሉ ጌታ ኢየሱስ ክርስቶስ ደግሞ አብ ቀኝ ከተቀመጠ በኋላ እንደዚህ ብሎ ይቀጥላል። ስለኛ ይማልድልናል፣ ስለኛ ምልጃን ያደርጋል የሚለው በትክክል ተርጉመው። እሺ ኤኒዌይስ ወደ ፖይንት እንድትደርስ ነው። እሺ እያልኩ ማሳልፈው ማለት ምን ከሚለው በኋላ ነው ይህንን ቃል የተጠቀመው አለ ሜክስ ኢንተርሴሽን ፎር አስ የሚለውን በቀኝ ያለው ከሚለው ወይ ደግሞ ኢዝ አት ዘ ራይት ሃንድ ከሚለው በኋላ ነው ፕሮሲድ የሚለው ነው። አዎ በአብ ቀኝ ከተቀመጠ በኋላ እያለን ያለውና አንተ መሀል ገብተህ ስትናገር ልክ አንደርስታንድ የተሻለ አድርገህ እያወራህ እንዳለ አታስብ። እሺ እኔን እየተረጎምኩልህ ያለሁት ነው። እንደዛ ከሆነ እሺ ቶሎ በል ወደ ፖይንት ግባ። እሺ ያንተን መስማት ግዴታ የለብንም። ይሄን ሁሉ ወደ ፖይንት መግባት ትችላለህ። ወደ ፖይንት የማልግባ ከተባለ አባትህ ቃል በቃል በአንድ ሴንቴንስ ጌታ ኢየሱስ ክርስቶስ አሁን ይለምናል የሚል አለ። አሳያለሁ። ቀጥል አንብልኝ እዚህ ክፍል ላይ እሺ and that you may see that such is a point he's aiming at እንደዚህ እያለ ነው ወይም እዚህ ላይ ያተኮረ ነው። after first saying that he is at the right hand he not exceeding to say that he makes intercession for us when he had shown an equality on honor and rank so that hence it may appear that the intercession is not a sign of inferiority. ምንድነው እያለ ያለው? ጌታ ኢየሱስ ክርስቶስ ሲማልድ ከእግዚአብሔር አብ ጋር በእኩል ክብርና በእኩል ስልጣን እያለ ይሄንን ማድረጉ ወይም መማለዱ የጌታ ኢየሱስ ክርስቶስን ማነስ አያሳይም ወይም የማነሱ ምልክት አይደለም አይልም። ጌታ ኢየሱስ ሲማልድ የሚለው ምን ጋር ያለው? ቅዱስ ዮሐንስ አፈወርቅ አላለም። ምንድነው ያላለው? አላለም። አሁን አንተ ያልከውን ጭራሽ አላለም። አንተ እንድታብራራ አልተፈቀደልህም። እኔ ያልኩት ጌታ ኢየሱስ ክርስቶስ ሲማልድ እንዲህ ምንድን ነው የምታወራው? ያላለውን ማለት ነው እኮ። ያላለው ምንድነው? አውራው። አሁን ጌታ ኢየሱስ ሲማልድ እንዲህ ነው አላለም ብሏል። ብራዘር እዚህ ጋር አንብብልኝ። ከፍ ብለህ አንብብ ወይም ደግሞ ከዚህ ጀምር ይላል። አንዴ that he is at the right hand ይህን ከተናገረ በኋላ ምንን አመጣ አለ? he next proceeds to say that he makes intercession for us ስለኛ የሚማልደውን ብሎ ሐዋርያው ቅዱስ ጳውሎስ ይህንን አመጣ፣ ተጠቀመው፣ ጻፈው። እሺ when he had shown an equality of honor and rank okay ልክ ይህንን ሲጠቀም እንዲህ ማለቱ በአብ ቀኝ ያለው ማለቱ ከዛ በኋላ ደግሞ ስለኛ የሚማልደው ማለቱ እንደው ምንን የሚያሳይ ነው? equality of honor and rank አይደል ያለው? when he had shown this is a complete sentence አይደለም፣ ይሄ ክሎዝ ነው ብራዘር። when he had shown an equality of honor and rank ነው የሚለው እዚህ ጋር እኮ። ታዲያ ምን አልኩ? አንተ ሙሉ ሴንቴንስ ነው ያደረከው፣ ይሄ ግን ክሎዝ ነው፣ ግማሽ ሴንቴንስ ነው። ቀጥል so that hence it may appear that the intercession is ምልጃ የሚለው ቃል እሺ not a sign of inferiority የበታችነት አይደለም። እና ምን አልኩኝ እኔ? የበታችነት ምልክት አይደለም አላልኩም እኔ? ምልጃ የሚለው ቃል ሐዋርያው ቅዱስ ጳውሎስ ሲጠቀም ኢየሱስ ክርስቶስን ዝቅ ለማድረግ አይደለም። ዝቅ ለማድረግ ማለት የበታችነት ምልክት አይደለም ነው የሚለው ብራዘር። የበታችነት ማለት ዝቅ ማድረግ አይደለ እንዴ? ዝቅ ማድረግና የበታችነት ምልክት ይለያያል። ቃል በቃል እሺ፣ የበታች ሊያደርገው ፈልግ ባጭሩ ምን እያለ ነው? የበታች ሊያደርገው ሳይሆን የበታችነት ምልክት አይደለም ነው የሚለው ብራዘር። a sign of inferiority ነው የሚለው። a sign of inferiority ያለው ምልጃው ምልጃ የሚለው ቃል ነው አይደለም? የማነስ ምልክት አይደለም ነው የሚለው ብራዘር። እዚህ ጋር ምልጃ የሚለውን ቃል ሲጠቀም የበታችነት ምልክት እንዳልሆነ ለማሳየት ነው አይደለም ነው? ግን አንተ እና ግን ምን ለማሳየት ነው የሚለው አንዴ በቃ ቆይ አንዴ በት እና ኦኬ የበታችነት ካልሆነ ምልጃ የሚለው ቃል የበታችነት ምልክት አይደለም፣ ነገር ግን የፍቅር ምልክት ነው ያለ ነው እዚህ ጋር። እሺ በት ምንድነው አለ? የፍቅር ምልክት ነው። ኦንሊ
አዎ የፍቅር ብቻ ነው። ታዲያ ፍቅሩን ብቻ የሚያሳይ ነው። የፍቅር ምልክት ነው የሚለው እዚህ ጋር ሳይን ኦፍ ኢንፌሪዮሪቲ በት ኦፍ ላቭ ኦንሊ ነው የሚለው እዚህ ጋር when he had shown an equality when he had shown ምን ማለት ነው? ሲያሳይ ነው። ምኑን? ጌታ ኢየሱስ ክርስቶስ በስልጣንና በክብር ከጌታ ጋር እኩልነትን ሲያሳይ አሁን ማማለዱ የበታችነት ምልክት ሳይሆን የፍቅር ብቻ ነው የሚለው አይደለም። ምኑን ነው ሀርሻው ነው ያለው እዚህ ክፍል ላይ ሜክስ ኢንተርሴሽን የሚለውን ነው አይደለም። ኢኳል ኦነር ኤንድ ራንክ ነው የሚለው ቀጥሎ ብራዘር ኢኳል ኦነር ኤንድ ራንክ ነው የሚለው ብራዘር። አዎ እኮ ሻውን ያለው ምኑን ነው? በአብ ቀኝ ያለው ስለኛ የሚማልደው ቃል የሚለው የሚያሳየው ምንድን ነው አለ። ዌን ሂ ሃድ ሾውን ካለ በኋላ ለጥያቄ መልስ አን ኢኳሊቲ ኦፍ ኦነር ኤንድ ራንክ ነው የሚለው ብራዘር። ማለት አልገባኝም። ዌን ሂ ሃድ ሾውን አን ኢኳሊቲ ኦፍ ኦነር ኤንድ ራንክ ነው የሚለው ኦነር ኤንድ ራንክ ብራዘር። ክፈተው፣ ሆሚሉን ክፈተው። ይሄው እዚህ በጣት እየነካው አይታየም። ምንድነው ቪዲዮ ይጠፍቷል። ዌን ሂ ሃድ ሾውን የኔታያ በደንብ ይታያል። ዌን ሂ ሃድ ሾውን ኦኬ አን ኢኳሊቲ አን ኢኳሊቲ ኦኬ ወደዚህ ላድርግልህ። እሺ ኦፍ ሆነር አን ኢኳሊቲ ኦፍ ኦነር ኤንድ ራንክ ምን ማለት ነው? በስልጣንና በክብር እኩል መሆናቸውን ለማሳየት ነው አይደለም? ለማሳየት አይደለም። ጌታ ኢየሱስ ክርስቶስ በክብርና በስልጣን እኩልነቱን ሲያሳይ so that hence it may appear that the intercession is not a sign of inferiority but የሚያሳየው ማን ነው እኮ? የሚያሳየው ማን ነው? ጌታ ኢየሱስ ክርስቶስ ራሱ ነው ማለት ግልጽ አይደለም? ኧረ እባክህ አፍተር ፈርስት ሴይንግ ያለው ማን ነው? አንዴ ኦኬ ፖል ልትለው ትችላለህ። ፖልም አትቀባጠር በእናትህ። ጌታ ኢየሱስ አንዴ ፖል ለምን የሊስትሮ ስድብ አትሳደብም? ለምን የሊስትሮ ስድብ እያወራ ያለው አሁን የሊስትሮ ስድብ ተሳደብ። አንዴ ሚውት አድርግ። የበለጠ በደንብ ተሳደብና ልውረድ። ቆይ ስድብ አይደለም። አንዴ መቀባጠር መለቃት ነው። መቀባጠር ነው ብራዘር። ሾውን ሲል ይሳደባል። አፉ አልተገረዘም። አንተም ስድብ ነው። ስለዚህ ምን ተሳደብኩኝ? አትሳደብ ነው ያልኩት። ወንድማችን ጾም ላይ ሆኖ ይሳደባል። እሺ በቃ አሁን ሆና አሁን ቆንጆ መታችኋል። ስለዚህ ቆንጆ መታችኋል። ይሄኛው ላይ እኩል መታችኋል። እዚህ ጋር ያለውን ፍቱ። እኛም እያዳመጥን ነው። ቀጥሉ። እሺ when he had shown ሲል ምን ጠቅሶ ነው? በአብ ቀኝ ያለው ስለኛ የሚማልደው እንደውም ስለኛ የሚማልደው ከማለቱ በፊት በአብ ቀኝን ተጠቅመዋል። ከዛ በኋላ ሐዋርያው ቅዱስ ጳውሎስ ስለኛ የሚማልደውን ቃል አስገብቷል ካለ በኋላ ሾው ያደረገው ኦነርና ራንክ ነው ብራዘር። ሾው ያደረገው ኦነርና ራንክ ይላል እዚህ ከታል እኮ ማን ነው ያሳየው? ጳውሎስ በኦነርና በራንክ ኢኳሊቲ ሲያሳይ ነው ያለው። ስለዚህ ቅድም ያልኩትን እኔ መልስ አሁን አልከው ማለት ነው። ችግር የለው ያንተ እኔን ማድረግ እንትን አላደረግም። ዝም ብለህ እሺ ቀጥል። ስለዚህ when he had shown when he had shown an equality of honor and rank so that hence it may appear that the intercession is not a sign of inferiority ምን እያለ ነው ያለው? ይመስላል አፒር ያደርጋል ማለት ምልጃው የምንድን ነው? የታናሽነት ወይ ማነስ ምልክት ሳይሆን የፍቅር ብቻ ነው። ጌታ ኢየሱስ ክርስቶስ ሲማልድ የፍቅር ብቻ ነው እያለ ነው ያለው። አይ አላለም። ጌታ ኢየሱስ ሲማልድ የፍቅር ብቻ ነው የሚለውን አታየ ኦፍ ላቭ ኦንሊ ይላል አይልም እዚህ ጋር እኮ። ይሄ ሐዋርያው ቅዱስ ጳውሎስ ይሄን መጠቀሙ ስለ ፍቅሩ ብቻ ነው የሚለው እንጂ ጌታ ኢየሱስ ሲማልድ ፍቅሩን ብቻ ለፍቅር ብቻ ነው አይልም እኮ። የጳውሎስን አይደል እያነበብን ያለ ነው እኮ። ይኸውልህ ሰምተኛል ያልኩትን ወንድሜ። እሺ አዎ እኔ ያልኩት አንተ ያልከው የተሳሳትከው ምኑን ነው አልኩ። ጌታ ኢየሱስ ሲማልድ ለፍቅር ብቻ ነው አይልም። እስቲ ይላል የሚለውን እስቲ አስምረው ማርክ አድርገው። ኦኬ እሺ መቼም የማየት ይሄ ምንድን ነው የሚለው ላቭ ኦንሊ አይልም እኮ በት ላቭ ኦንሊ የሚለው በት ኦፍ ላቭ ኦንሊ ስለ ፍቅሩ ብቻ ነው ያለው። የሐዋርያው ቅዱስ ጳውሎስን ጽሑፍ ይማልዳል የሚለውና አይደለም። ይሄን ቃል መጠቀሙ ነው አይደለም አላልክም ብራዘር። አዎ እጅ አንዳንዴ እኮ እጅ ይሰጣል። አባ ምን ሆነ ነው? ይሄው አይን እኮ አለ ማርክ ሁሉ አድርጌ እኮ እያየሁህ ነው። እኔ ቅድም ላቭ ኦንሊ ይላል አይልም እዚህ ጋር። አዎ ጌታ ኢየሱስ ሲማልድ ስለ ፍቅር ብቻ ነው አላለም ነው ኦፍ ላቭ ኦንሊ ይላል። ጌታ ኢየሱስ ሲማልድ እንደዛ አይልም።
ክፍሉ እያለ ያለው ባጭሩ ልንገር። ቆይ እንደዚሁ ስፒሮስ ወይ ደግሞ ኮፕቲክ ቆይ ሌላ ሰው ከገባ እንትን ነው የሚሆነው። ቆይ አንዴ አሁን ባጭሩ ልንገራችሁ። ቆይ አንዴ ቆይ ባጭሩ ቅዱስ ዮሐንስ አፈወርቅ ትመልስልኛለሽ። ቅዱስ ዮሐንስ አፈወርቅ ቃሉን እየፈታው ነው አይደለም? እየፈታውማ ነው። ኢንፌሪዮሪቲ የበታችነት ምልክት አይደለም ያለው ይማልዳል የሚለውን ቃል ነው አይደለም? ኦፍኮርስ ይማልዳል የተባለው ቃል የማነስ ምልክት ሳይሆን የፍቅር ብቻ ነው ያለው እኮ። ስለዚህ ምኑ ይማልዳል የሚለው ማለት ነው? አዎ የፍቅር ብቻ ነው። ይማልዳል የሚለው ቃል የበታችነትን የሚያሳይ ሳይሆን ፍቅሩን የሚያሳይ ነው ማለት ነው አይደል? ይናዘር። አዎ በቃ ታዲያ ቀጥል። እሺ ፎር ቢንግ አሁን ከዚህ በኋላ ነው የምትሰሙት ወገኖች። ፎር ቢንግ ላይፍ ኢትሰልፍ ጌታ ኢየሱስ ክርስቶስ ህይወት ሆኖ ሳለ ይላል ኦቶዞዌ ፎር ቢንግ ላይፍ ኢትሰልፍ ኦቶዞዌ አፍቱ ዞዌ። ኦኬ ስፒሮስ እዚህ ጋር እንግዲህ እንትን ነው ይቅር እንድትለኝ ይፈልጋል። ኦቶዞዌ ማለት ራሱ ህይወት ሳለ እንደማለት ነው በግሪክ። ኤንድ ዌል ቢንግ ኦፍ ቲንግስ ኦፍ ኤቭሪ ካይንድ የነገሮች ሁሉ ምንጭ ሆኖ እያለ ጌታ ኢየሱስ ክርስቶስ ማለት ነው የሁሉ ነገር ምንጭ ሆኖ እያለ ማለት ነው። ኤንድ ዊዝ ዘ ሴም ፓወር አዘ ፋዘር ከጌታ ጋር እኩል ኃይል እያለው እያለ ቦዝ ቱ ራይዝ አፕ ዘ ዴድ ሙታንን ለማስነሳት እና ደግሞ ቱ ኪክን ደም ህይወትን ለመስጠት ከጌታ ጋር እኩል ስልጣን እያለው እያለ ኤንድ ዱ ኦል ቢዛይድስ ዳት ሂ ዳዝ ካደረገው ነገር ሁሉ ጋር እነዚህን ሁሉ እያደረገ እያለ ነው ይላል። And do all besides that he does, how could he need to be suppliant in order to help us? ጌታ ኢየሱስ ክርስቶስ እንዴት ይለምናልኛል ሊረዳ ብሎ ይላል። እቺ ነች ሬቶሪክ ነች ያልኩት። እንዴት ይለምናልኛል ሊረዳ ብሎ ነው እያለ። ይሄ ሬቶሪክ ስለሆነ ትከራከረኛል ያልኩት እዚህ ጋር ነው። እሺ ስለዚህ እዚህ ጋር እያለ ያለው ሪቶሪካል ከሆነ ይለምናል እያለ ነው እያልከኝ ያለው? አዎ ይሄን ሁሉ አድርጎ እንዴት ይለምናል ይልና ከዛም በኋላ ግን ስለሚሆን ነው ብሎ ይዘጋዋል። አንዴ በራሱ ህይወት ነው አይደለም? በራሱ ህይወት ነው ማለት በአማርኛ ብቻ ሳይሆን በእንግሊዝኛ ብቻ ሳይሆን በግሪኩም ነገርኩ እኮ። እሺ and well of good things of every kind and with the same power as the father ከአባቱ ጋር ትክክል ነው አይደለ? በስልጣን both to rise up the dead and to quicken them and do all besides that he does አለና how could he need to be suppliant in order to help us አለ። እንዴት ሊለምን ይችላል ነው አይደል? ይሄ እንዴት ሊለምን ይችላል እኛን ለመርዳት ብሎ ይሄን ሁሉ ነገር አድርጎ in order to help us የሚለው ይለምናል ማለት ነው። ገና ሪቶሪኩ ተጀመረ። ከዛም አይለምንም። በነገራችን ላይ ሪቶሪካል ማለት ጥያቄ አዘል የሆነ እና መልስም በዛው መስጠት የሚችል ንግግር ማለት ነው። ልክ ሮሜ ላይ እንዳለው መልሱማ ይለምናል ነው ብራዘር፣ መልሱማ ይለምናል ነው። ይሄ ይለምናል ማለት ነው። ምን ጥያቄ አለው? ከፈለክ ቃል በቃል ይለምናል ይመጣት ይነካሳያሉ ያለ ሪቶሪክ እዛው መልሱን ታገኘዋለህ። እሺ ቀጥል። ኦኬ እንዴት ይለምናል ካለ ልብ በሉ ምንድነው እያለ ያለው? በራሱ ህይወት ነው። አንዴ ታች ላሉት ልንገራቸው። እሺ በራሱ ህይወት ነው እና ከአባቱ ጋር ደግሞ በስልጣን እኩል ነው። አብ ካስነሳ ከሙታን እሱም ከሙታን ማስነሳት የሚችል ነው። ኦኬ ይሄን ሁሉ ነገር ማድረግ የሚችል መለመን እንዴት ይጠበቅበታል? ወይም ደግሞ እንዴት ይለምናል አለ አይደለ? ያ ዳም ብላችሁ ፎር ቢንግ ላይፍ ኢትሰልፍ ጌታ ኢየሱስ ክርስቶስ ራሱ ህይወት ሆኖ እያለ and a well of good things of every kind የነገሮች ሁሉ ምንጭ እያለ and with the same power as the father ከጌታ ከእግዚአብሔር አብ ጋር እኩል ኃይል እያለው እያለ both to raise up the dead ሙታንን ለማስነሳት and to quicken them ህይወትን ለመስጠት ጌታ ኢየሱስ ክርስቶስ እንደዛ ማድረግ እየቻለ ማለት ነው። and do all things beside that he does ከሚያደርጋቸው ነገሮች ሁሉ እነዚህን ሁሉ እያደረገ how could he need to be supplicant in order to be to help us ሊረዳም ብሎ ለምንድን ነው መለመን ያስፈለገው ይላል። ከዛ ለቀጥለኛው ስለሚመልስ ስለዚህ ይሄን ክፍል አንተ ያዝ አደረክና ነው ይለምናል እያለ ነው ቅዱስ ዮሐንስ አፈወርቅ። እሱ ካይን መቀጠልም አለበት። አይ ቃሉ እንደዛ አይደለም። እስቲ አፈታቱ እንዴት ነው የፈታው? ዮሐዴ ዝቅ ብሎ ራሱ አይ ትርጉም ናቴ ያሁኑ ትርጉም ልክ አይደለማ። እሺ ተርጉምልን፣ ያው ዝቅ ላድርግልና ተርጉምልን። ያው
እንዴት መለመን ያስፈልገዋል ነው እንጂ እንዴት መለመን ያስፈልገዋል እንጂ እንዴት አይለምንም አይደለም የሚለው። እንዳውም በራስ አፍ ለማኝ ነው የሚለው እዚህ ጋር ይታያል። ለማኝ ነው የሚለው እዚህ ጋር። ይሄ ኤሰፕሊያንት ማለት ነው። እንዴት መለመን ያስፈልገዋል ነው። እንዴት ነው ኤሰፕሊያንት ማለት ምን ማለት ነው? ብራዘር ለማኝ ማለት አይደለም። ኖ ኤሰፕሊያንት ማለት ነው። አዳምጠኝ እዚህ ጋር። ለምን አታዳምጠኝም? How could he need to be a suppliant? ለማኝ ለማኝ ያለው in order to help us. How could he need to be a suppliant ምን ማለት ነው? a suppliant እኮ ማለት it's an adjective ለማኝ ማለት ነው። ምንም አዲስ ነገር የለውም። How could he need to be a suppliant ምን ማለት ነው ጥያቄው? ይኸውልህ አንተ እንዳልከው ቢሆን ኖሮ how could he supplicate ነበር ማለት ነው። how could he need to be a suppliant ምን ማለት ነው የተጠየቀው? ጌታ ኢየሱስ ክርስቶስ እያለ ነው ወንድምነት እንዴት ለማኝ መሆን አስፈለገው ማለት ነው? ይኸው እዚህ ጋር ሰፕሊያንት ለማኝ መሆን አስፈለገው በራሱ ሰው ስለሚመልሰው ዮሐዴ እንግሊዘኛ አንተ ስለ ቆይ አንዴ እንግሊዘኛ እኔ እንጃ የት እንደተማርክ አላውቅም፣ ግን እንደው ካንተ አይ ቲንክ ጎግል ትራንስሌት ራሱ ሳይሻል አይቀርም ይመስለኛል። ጎግል ሰፕሊያንት ማለት ነው። ሰፕሊያንት ቨርብ ነው ወይስ? አንተ ሰፕሊያንት እኮ አይደለም እኮ እያከራከረን ያለው ዳኒ። ሰፕሊያንት ነው ብራዘር አታምተረጎምክበት። ቆይ አንዴ ሰፕሊያንት ኢንተርሴሽን ማለት ለማኝ ነው ብሎ ቅድም ከሆነ ከናቲ ጋር እኮ ተስማምተናል። አልጠየቅኩም ምን ያሁን ኢንተርሴሽን አለ ሰፕሊያንት ማለት አንዴ ቆይ አንዴ እባክህ ተደርበኝ አታውራ። ቆይ አንዴ ስማ መጀመሪያ ሀሳቡን ሳይገባ ዝም ብለህ ሰፕሊያንት ማለት ለማኝ ነው እያልክ አታውራ። አንድ ቃል አወቅክ ማለት አረፍተ ነገሩ ትክክል ነው ማለት አይደለም። አረፍተ ነገሩ የፈታህበት አፈታት ልክ አይደለም ነው። እሺ ስማ ሰፕሊያንት ማለት ለማኝ የሚለምን ማለት አይደለም ብዬ አይደለም እየተከራከርኩ ያለሁት። ሀሳቡን መጀመሪያ አመሰግናለሁ። ቆይ ስማ ቆይ አንዴ ተማስቲ ቴንኪው ትላለህ እንዴ? ሀሳቡ ሳይገባ መጀመሪያ ሀሳቡ እስኪ ይግባ ቢያንስ ትንሽ። ኢንተርሴሽን ማለት ምንም ሌላ ትርጉም የለውም። ባይዘው ይለምናል ማለት ነው፣ መለመን ነው። ምንም ናቲም ከቅድም ጀምሮ ሌላ ትርጉም የለውም፣ በቃ መለመን ነው። ግን ቅዱስ ዮሐንስ አፈወርቅ ለምንድን ነው ይሄን ቃል የተጠቀመው ዮሐንስ አፈወርቅ ብሎ እየፈታ ነው። ቃሉ ይለምናል ከሆነ ለምንድን ነው ክርስቶስን ይለምናል ብሎ የተጠቀመው ቃል? ኦኬ እሱ ሁሉም ማድረግ የሚችል አምላክ ሆኖ ሳለ እንዴት ይሄንን ቃል ተጠቀመ ይልና እሱ በራሱ ህይወት የሚሰጥ ነው፣ ሙታንን የሚያስነሳ ነው፣ በአብ ቀኝ የተቀመጠ ነው። ይሄን ሁሉ ካነሳ በኋላ እንደዚህ ብሎ ተጠቀመ። ይሄን ሁሉ ማድረግ የሚችለው ጌታ መለመንስ ምን ያስፈልገዋል ነው የሚለው። መለመን ለምን ያስፈልገዋል ነው የሚለው ቃሉ። እሺ how could he need to be brother የራስ የእናንተ ቤት እንግሊዝኛ ያለ እንደዚህ ጋር ቆይ አንዴ how could he need እታች ያሉ እንግሊዝኛ የሚችሉ ካንተ በጣም የሚችሉ ሰዎች ስላሉ በደንብ ስማ ትርጉሙ። how could he need to be a suppliant in order to help us እኛን ለመርዳት እኛን ለማገዝ እንዴት መለመን ራሱ ያስፈልገዋል ነው የሚል። መለመን አያስፈልገውም ነው ባጭሩ መልሱ። ቀጥል አሁን ሀሳቡ መልሱ ቀጥሎ ያለውን ነው የምታገኘው። ቀጥል አሁን ሀሳቡ ወገኖች ይሄ ቨርባል ነው ሰፕሊያንት ነው። ቆይ አንዴ አሁን ሀሳብን ዮሐዴ ሲናገር ደግሞ አትቀየር። ሪቶሪካል ኩዌሽን ነው እዛው ሲመልሰው አይለምንም እያለ ነው። ማን ነው ይለምናል እያለ ነው። እያንዳንድሽ ወደ ሌላ የምትስማሚ ኦኬ አሁን ቀጥል ዮሐዴ ገብቷል። ቀጥል እዚህ ጋር ይታያችኋል። ኦኬ ቀጥል አዳምጥ ያነበብኩ ነው። how could he need to be a suppliant? ቶሎ ናነበው ዝገት እንዳይሆን ማለት ነው። ምንድነው ዝገት የምትሆነው? ኦልሬዲ እኔ ወንድምህ እኮ ነው 5 ደቂቃ ያወራው ያው ማሳስቶ። እሺ እኔ ቪዲዮ ከፍቼ ካንተ ቪዲዮ ላንብብ። ቀጥል ኦኬ how could he need to be a suppliant in order to help us ካለ በኋላ he that of his own power set free those who were given over and condemned ጌታ ይላል። እሱን ነው ማለት ነው። የራሱ ኃይል የተሰጡትንና የተኮነኑትን ሰዎች ነፃ የሚያወጣ ማለት ነው። even from that condemnation ከዛ ከኩነኔ ነፃ የሚያወጣ ጌታ ማለት ነው። and made them righteous ያጸደቃቸው ጻድቅ ያደረጋቸው and sons ልጅ ያደረጋቸው and led them to the very highest honor ወደ ታላቅ ክብር የመራቸው and brought to pass things which had never been hoped for
ተስፋ ያልተደረጉትን ነገሮች ሁሉ እንዲያልፉ ያደረገ እርሱ ጌታ how should he እንዴት after having achieved all this ይህን ሁሉ ካደረገ በኋላ and having shown our nature on king's throne የኛን ኔቸር በንጉሱ ዙፋን ላይ ካሳየ በኋላ required to be a suppliant ደገመው to a suppliant to do the other things እነዚህን ትንንሽ ነገሮች ለማድረግ እንዴት ለማኝ ለመሆን አስፈለገው ይላል። አይ ኖ መለመን እንዴት ያስፈልገዋል ነው አይለምንም እያለ ነው። ኦኬ ግን ለማኝ ነው የሚለው ብራዘር ለማኝ ነው የሚለው ችግር የለውም። ይኸው መልሱን እዛው አሁን እስካሁን ያወራውን ቅዱስ ዮሐንስ አፈወርቅ ሊጠቀልለው ነው። እታች ያላችሁ መልሱን ማይሰጠው መልሱን እሺ ዩሲ ይላል ዩሲ ታያላችሁ ይላል how it is shown by every argument በሙግት ሁሉ እንደምታው ታያላችሁ ይላል በሙግት ሁሉ ስለዚህ እስካሁን ያቀረበውን አርጊውመንት ይሄ ቅዱስ ዮሐንስ አፈወርቅ እስካሁን ያቀረበው አርጊውመንት ነው። ለምንድን ነው